ሰላም ሰላም የቻናሌ ቤተሰቦች እንደምን ቆያችሁ? ይህ የጤና እውቀት ማስተማሪያ ዩቲዩብ ቻናል ነው። በዚህ ቻናላችን ስለ ጤና ነክ መረጃዎች እንማማርበታለን። በዛሬ ቪዲዮአችን ስለ አንቲባዮቲክ ሬዚስታንስ ምንድን ነው የሚለው ወይም የጸረ ተዋሲያን ወይም የአንቲባዮቲኮች መድኃኒትን የመላመድ ወይም የመቋቋም ሁኔታ ምንድን ነው የሚለውን አብረን እናያለን። አብራችሁን ቆዩ። በዚህ ቪዲዮአችን ስለ አንቲባዮቲክ ምንነት እንዲሁም የተወሰኑ አንቲባዮቲኮች የማይሰሩት ፌል እያደረጉ ነው ምክንያቱ ምንድን ነው የሚለውን እንዲሁም የአንቲባዮቲክ መቋቋም ሬዚስታንስ ስንል ምን ማለታችን ነው፣ እንዲሁም የባክቴሪያዎች የጸረ ተዋሲያን መድኃኒትን የመለማመድ ሁኔታ እንዴት ያዳብራሉ የሚለውን እንዲሁም የአንቲባዮቲክ መቋቋም ወይም የጸረ ተዋሲያን በሽታው አምጪዎች መድኃኒትን ሲቋቋሙ ምን ያስከትላል የሚለውን እንዲሁም ባክቴሪያ አንቲባዮቲኮችን በተቋቋመ ጊዜ ምን ሁኔታዎችን ያስከትላሉ የሚለውንና ውጤቶቹን እንዲሁም የአንቲባዮቲክ መቋቋምን ለመከላከልና ለመቆጣጠር ምን ማድረግ እንችላለን የሚለውን እናያለን። የአንቲባዮቲኮች ምንድን ናቸው ስንል አንቲባዮቲኮች የተለያዩ የባክቴሪያ ኢንፌክሽን ለማከም የሚጠቅሙ መድኃኒቶች ናቸው። እነዚህም እንደ ቲቪ፣ የሳምባ ነቀርሳ በሽታ እንዲሁም የቴታኖስ እንዲሁም የጉሮሮ እብጠት ቶንስላይተስ የምንለው እንዲሁም የአባላዘር በሽታዎች በጾታ ምክንያት የሚተላለፉ ኢንፌክሽኖችን እነዚህ ጫት፣ ጎኖሪያ የምንለውን እንዲሁም ክላማዲያ የምንላቸው የአባላዘር በሽታ አይነቶችን ለማከም የምንጠቀማቸው መድኃኒቶች አንቲባዮቲክ በመባል ይታወቃሉ። እነዚህም ኮመንሊ የሚታወቋቸው አብዛኛው ህብረተሰቡ የሚታወቀው የአምፕሲሊን፣ የአሞክሳሲሊን፣ ቴትራሳይክሊን የመሳሰሉት የአንቲባዮቲክ የጸረ ተዋሲያን መድኃኒቶች ምሳሌዎች ናቸው። የተወሰኑ አንቲባዮቲኮች የማይሰሩበት ምክንያት ምንድን ነው ስንል የተለያዩ አንቲባዮቲኮች የተለያዩ ባክቴሪያዎችን ለማጥፋት የተፈጠሩ ወይም የተነደፉ ናቸው። አንቲባዮቲክ ለእርሶ ላለው ኢንፌክሽን ወይም በሽታ ተስማሚ ካልሆነ አይሰራም። ይህ ብዙውን ጊዜ ምርመራ በላቦራቶሪ ሙከራ ካልተደረገ ይከሰታል። ያለውት የባክቴሪያ ኢንፌክሽን ለሚወስዱት አንቲባዮቲክ ተቋቋመ ሊባል ይችላል። በዚህ ሁኔታ አንቲባዮቲክ ባክቴሪያውን ማጥፋት አይችልም ይባላል። በዚህ ሁኔታ አንቲባዮቲኩ አይሰራም እንላለን ማለት ነው። የአንቲባዮቲክ መቋቋም ስንል አንቲባዮቲክ መቋቋም ማለት አንቲባዮቲክ በተለምዶ የሚሰጠውን መጠን ወይም በኖርማል ዶዝ በሚታዘዝበት መጠን ሁኔታ ላይ የባክቴሪያውን እድገት ወይም ባክቴሪያውን መግደል ሳይችል ሲቀር በሽታውን አያክምም ማለት ነው። በዚህ ሁኔታ አንቲባዮቲክ ሬዚስታንስ ወይም የጸረ ተዋሲያን መድኃኒትን መለማመድ ወይም መቋቋም እንላለን ማለት ነው። የእነዚህም የመቋቋም እንዴት ያዳብራሉ ስንል በሁለት መሰረታዊ መንገዶች አሉት። ይህም አንደኛው የባክቴሪያው ተፈጥሯዊ ባህሪ ሆኖ ከተፈጥሮ የተነሳ መቋቋም ሊሆን ይችላል። ለምሳሌ ቅርጽ አለው፣ ሴሉል አለው ማለት ነው። ይህ ቅርጹን የህዋስ ግድግዳውን በመቀያየር ይህም በተፈጥሮ ባህሪውን በመቀያየር ሊያዳብር ይችላል። በሽታው መድኃኒቱን እንዳይለየው በማድረግ ባህሪውን በመቀየር ተፈጥሯዊ ባህሪውን በመቀየር የመድኃኒቶችን ሊለማመድ ይችላል ወይም እሱ ላይ እንዳይሰሩ ሊያደርግ ይችላል። ሁለተኛው ደግሞ ባክቴሪያው የውስጥ ዲኤንኤ ላይ የሚከሰት ቅልጥፍና ወይም ሙቴሽን የምንለው ወይም ከሌላ ከተቋቋመ ባክቴሪያ ይህን ዲኤንኤውን በማግኘት በሽታው መድኃኒቱን እንዲቋቋሙ ሊያደርግ ይችላል። እነዚህ ሁለት መንገዶች ናቸው። እነዚህ ግን በዚህ ላይ ግን የተለያዩ ሜካኒዝሞች አሉ። እነሱም ባክቴሪያዎች የአንቲባዮቲክ መቋቋምን የሚያገኙበት ሜካኒዝም ወይም ዘዴዎች፣ እነዚህም አንቲባዮቲኩ ኬሚካላዊ ለውጥ ማድረግ እንዲሁም ከህዋሱ ውጭ በማስወጣት ተግባር አለመስጠት ወይም ይሄ ባክቴሪያ መድኃኒቱ ተዋሶ ወይም ባክቴሪያዎች ላይ ሲገባ በኤፍሌክስ ሜካኒዝም ወይም መድኃኒቱን ወደ ውጭ እንዲወጣ ያደርጋሉ። በዚህ መንገድ እንዳይሰራ ሊያደርጉ ይችላሉ። እንዲሁም አንቲባዮቲክ የሚሰራበት ቦታ ኢላማ አለው። የራሱ የሆነ ታርጌት ቦታ አለው በሴል ውስጥ በባክቴሪያው ላይ ማለት ነው። ይህም ለውጥ ያደርጋል። ይህም የታርጌት ቦታውን ኢላማውን ለውጥ በማድረግ መድኃኒቱ እንዲሁም ታርጌት ቦታ እንዳያገኝ በማድረግ መድኃኒቱ እንዳይሰራ ሊያደርጉ ይችላል። በጣም የተለመደው ዘዴ ይህም በኤንዛይማቲክ መንገድ ነው ማለት ነው። መድኃኒቱ እንዲሁም የሚያከሽፍ ኤንዛይም ያዘጋጃሉ ማለት ነው። በዚህ መንገድ መድኃኒቶቹ እንዳይሰሩ ሊያደርግ ይችላል። ይህ እነዚህ የዋና ዋና ሜካኒዝሞች ናቸው ማለት ነው። ሌላው ያው ቅርጹን በመቀየርም እንዳይሰራ ሊያደርግ ይችላል። እነዚህ የባክቴሪያዎች አንቲባዮቲክን ወይም የጸረ ተዋሲያን መድኃኒቶችን በዚህ አይነት ሜካኒዝም እንዲቋቋሙ ይረዳቸዋል ማለት ነው። ሌላኛው የአንቲባዮቲክ መቋቋም ምን ያስከትላል፣ ለምን እንጨነቃለን ስንል የአንቲባዮቲኮች በዚህ ከቀጠሉ በ2050 ደብሊው ኤች ኦ ትንበያ ከሆነ እስከ 10 ሚሊዮን ሰዎች በአመት
በዚህ ምክንያት ህይወታቸው ሊያልፍ ይችላል ማለት ነው። እንዲሁም በገንዘብ ስናይ እስከ 100 ትሪሊዮን ዶላር የሆነ ዓለማችንን ይሄ ችግር ይዞ እየመጣ ነው ማለት ነው። ሌላኛው 10 ለሰው ልጅ ህልውና ስጋት ከደቀኑት ውስጥ አንዱ ይሄ አንቲባዮቲክ መቋቋም አንዱ ነው ማለት ነው። ከዛ ትልቅ ችግር ይዞ እየመጣ ነው ማለት ነው። ይሄም እንዴት ይከሰታል ስንል አንቲባዮቲኮች ተገቢውን ያልሆነ አጠቃቀም ሲኖር፣ እንደዚሁም ተገቢው ያልሆነ አጠቃቀም ስንል አንቲባዮቲኮችን የሚጠቀሙት ወይም የሚያገለግሉት ለባክቴሪያ ኢንፌክሽን ለማከም ብቻ ነው። እነዚህም ቫይራል የሆኑ ኢንፌክሽኖች ለምሳሌ ኮመን ኮልድ ጉንፋን የምንለው በተለምዶ፣ እንዲሁም የአብዛኛው የሳል በሽታዎች እና ብዙ አይነት የጉሮሮ ህመም እና ኢንፍሉዌንዛ ላይ ምንም አይነት ለውጥ በጣም ይህ መድኃኒት ብንጠቀም ማለት ነው። እንዲሁም አንቲባዮቲኮችን በቫይረስ ኢንፌክሽኖች ላይ በእነዚህ በሽታዎች ላይ ስንጠቀም ኢንፌክሽኑን አይቀልስም፣ ምንም አይነት ኢንፌክሽኑ ላይ የሚያመጣው ለውጥ አይኖርም ማለት ነው። እና ሌሎች ሰዎች በቫይረሱ እንዳይያዙ አይረዳም፣ እንዲሁም እንዲሻለን አያደርግም። ስለ ቫይራል ኢንፌክሽኑ ስለተጠቀምን አንቲባዮቲኮችን እንዲሻለን አያደርግንም። አላግባብ እና ጎጂ የሆኑ የጎንዮሽ ተጽዕኖዎችን ሊያስከትል ይችላል። እንዲሁም አንቲባዮቲክ መቋቋም ወይም የአንቲባዮቲክ ሬዚስታንስን ሊያበረታታ ይችላል ማለት ነው። ለዛ እነዚህ የአላግባብ የሆኑ ምክንያታዊ የሆኑ የአንቲባዮቲክ አጠቃቀሞች ናቸው ማለት ነው። ለዚህ አስተዋጽኦ ያደርጋሉ፣ አንቲባዮቲኮች እንዲቋቋሙ አስተዋጽኦ ያደርጋሉ። እንዲሁም ስለዚህ የጤና አጠባበቅ ባለሙያው መድኃኒት አስፈላጊ አለመሆኑን ሲናገር ታማሚዎች አንቲባዮቲኮችን መጠየቅ የለባቸውም። እንዲሁም የጤና ባለሙያዎች አንቲባዮቲኮችን በባክቴሪያ እንደሚነሳ የሚያምኑ ኢንፌክሽኖች ለማከም ብቻ ሊጠቀሙባቸው ይገባል። ባክቴሪያ አንቲባዮቲኮችን በተቋቋሙ ጊዜ ምን ይከሰታል ስንል የተለምዶ አንቲባዮቲክ የተለመደው የምንጠቀመው ለሕክምና የምንጠቀመው መስራት ያቆማል ማለት ነው። እንዲሁም ሁል ጊዜ የማይገኝ ወይም አዲስ ወይም ከባድ አንቲባዮቲኮችን ማግኘት ያስፈልጉታል። ስለዚህ ለመታከም ከባዱ አንቲባዮቲክ ይበልጥ መርዛማና ውድ ሊሆን ይችላል። በሆስፒታል ተኝቶ መታከም ያስፈልጉታል። ማንኛውም አንቲባዮቲክ አለመስራት የሚያመራ ሁኔታ እስከመጣ ወይም ሊያድግ ይችላል። ይህም ወደ ሞት ሊያመራ ይችላል። ማንኛውም በሽታ ኢንፌክሽኖችን በመድኃኒቱ ማከም የማይቻልበት ሁኔታ ይደርሳል ማለት ነው። ለዛም መጨረሻው ሞት ይሆናል ማለት ነው። የአንቲባዮቲክ መቋቋም ውጤቶችን ስናይ የባክቴሪያ አንቲባዮቲኮችን በተቋቋመ ጊዜ አንቲባዮቲኩ አይሰራም እና ኢንፌክሽኑ በዚህ አንቲባዮቲክ በበቂ ማከም አይችልም። ረጅም የሆነና ከባድ በሽታና ህመም ይኖራል። ሆስፒታል ለረጅም ጊዜ መቆየት ያስፈልገውታል። ሁኔታው ሊታከም የሚችል ከሆነ እንኳ የህክምና ወጪው ይጨምራል። ምክንያቱም ውድና ይበልጥ መርዛማ የሆኑ ሁለተኛ ደረጃ መድኃኒቶች መጠቀም ይገባቸዋል። እንዲሁም ከዚህ በተጨማሪ የረጅም ጊዜ በሆስፒታል ውስጥ መቆየት ወጪ እና ኪሳራ፣ ረጅም ጊዜ ከስራ መቅረት እንደዚሁ ቀጥታ ያልሆኑ ወጪዎችን ይጨምራሉ ወይም ያሳድጉብናል። እዛ ኪሳራ ያስከትላል ማለት ነው። እንዲሁም ለረጅም ጊዜ ኢንፌክሽን ማስተላለፍ ችሎታና ለሌሎች ሰዎች አደጋ ይደቅናል ማለት ነው። ይህም የተወሰኑ አንቲባዮቲክ በተቋቋመበት ኢንፌክሽን ያለው ሰው ያንን የተቋቋመ ኢንፌክሽን ለሌላ ሰው ሊያስተላልፍ ይችላል። በዚህ መንገድ ለማከም አስቸጋሪ የሆነ በሽታ ከአንድ ሰው ወደ ሌላ ሰው ይተላለፋል። አንዳንድ ሁኔታዎች በሽታው ወደ ከባድ አካል ጉዳት ሊያመራ ይችላል። እንዲሁም የሞት እድሉ ይጨምራል። አንዳንድ በሽታ አምጪ ተዋሳኮች ወይም ማይክሮቦች ለብዙ መድኃኒቶች ተቋቁሟል በአሁኑ ጊዜ። ይህም አንድ ማይክሮብ ለብዙ መድኃኒቶች የሚቋቋም ከሆነ የሚያስከትለውን ኢንፌክሽን ማከም አስቸጋሪ ወይም የማይቻል ሊሆን ይችላል። እነዚህ የአንቲባዮቲክ መቋቋም የሚያስከትሉ ውጤቶች ናቸው። አንቲባዮቲክን ስለዚህ የአንቲባዮቲኮችን መቋቋም ለመከላከልና ለመቆጣጠር ምን ማድረግ እንችላለን የሚለው ስናይ የግል እና የአካባቢ ንጽህና መጠበቅ ወይም ኢንፌክሽኑ እንዳይከሰት ይከላከላል። በዚህ ምክንያት ጸረ ተዋሲያን መድኃኒቶችን እንዳንጠቀም እድል ይፈጥርልናል ማለት ነው። መድኃኒቶቹን የማንጠቀም ከሆነ እንዲሁም ሬዚስታንስ እንዳይከሰት ወይም የአንቲባዮቲኮች የመቋቋም እድል እንዳያገኙ እናደርጋለን ማለት ነው። በዚህም ለመከላከልና ለመቆጣጠር ሚና እንጫወታለን። ሌላ ህፃናቶችን ክትባት ማስከተል። እነዚህም አብዛኛው የቫይራል ኢንፌክሽኖች በክትባት የምንከላከላቸው ናቸው። የምንከላከል ከሆነ እንዲሁም በአላግባብ የጸረ ተዋሲያን መድኃኒቶችን እንዳንጠቀም እድል ይፈጥርልናል። ከዛ አስተዋጽኦ አለው። የእርሶ ምልክቶች ከሌላ ሰው ጋር ቢመሳሰልም ለእርሶ የታዘዘሉትን መድኃኒት ከሌላ ሰው ጋር ቤተሰቦት ጋር አይጋሩ። ይህም ምልክቶቹ ቢመሳሰሉ አንቲባዮቲክ ጸረ ተዋሲያን መድኃኒት እንደየግለሰቡ ኢንፌክሽን በሐኪም ትዕዛዝ መታዘዝ ይኖርበታል ማለት ነው። ሌላኛው የአንቲባዮቲኮችን ያለ ዶክተር ወይም ያለ ሐኪም ትዕዛዝ አለመጠቀም፣ እንዲሁም የተጻፈሉትን አንቲባዮቲክ ሙሉ ኮርስ ይግዙ መግዛት። ለምሳሌ ለ7 ቀን ከታዘዘለት ገንዘብ የለኝም በማለት ለ5 ቀን ወይ ለ3 ቀን ብቻ ገዝቶ አያቁም
ሙሉውን ለ7 ቀን ከታዘዘ በቀን 3 ሙሉውን ዶዝ መውሰድ ይጠበቅበታል። ካልሆነ ለተዋሱ መድኃኒቱን እንድንለማመድ እድል እየሰጠነው ነው ማለት ነው። እንዲሁም የጤና አጠባበቅ ባለሙያው እንዳስተማሩት መድኃኒቱን በትክክል መውሰድ ይጠበቅበታል። እንዲሁም የጤና አጠባበቅ ባለሙያው አስፈላጊ አለመሆኑን ሲናገር መድኃኒቱን አለመውሰድ ወይም ከሌላ ተቋም ሄዶ አለመግዛት፣ ከግለሰብ መድኃኒት ፀረ ተዋሲያን ኢንፌክሽን የሚያስፈልግ መድኃኒት አያስፈልጎትም ካለ ሐኪሞት የሐኪሞትን ምክር መስማት ይጠበቅበታል። እንዲሁም ራስዎን ስለተሻለ አንቲባዮቲክ መውሰድ ማቆም አይጠበቅበትም፣ ሙሉ ኮርሶን መጨረስ ይጠበቅበታል። እንዲሁም መድኃኒቱን ለመተው መጀመሪያ የጎንዮሽ ጥሱን ወይም ማናቸውም ችግሮች ቢያጋጥሙ የጤና አጠባበቅ ባለሙያዎትን መድኃኒቶችን ከማቆሙ በፊት ያወያዩ ወይም ይጠይቁ። እንዲሁም መድኃኒት መውሰድ በተረሱ ካስታወሳችሁ በኋላ ወዲያውኑ ይውሰዱት። እንዲሁም ወደ ቀጣይ መድኃኒት ጊዜ ቅርብ ከሆነ ቀጣይኛው የሚወስዱበት ሰዓት ከደረሰ በዛኛው ሰዓት መውሰድ እና የቀሩትን መድኃኒቶች ከባለሙያው ጋር በተወሰነው መሰረት ይውሰዱ። ሌላኛው አንቲባዮቲኮችን ለሚቀጥለው ጊዜ አያስቀምጡ። ዛሬ የታዘዘሉትን መድኃኒት እንዲሁም ቀጣይ ምልክቱ ካለብኝ እጠቀማለሁ ብሎ መድኃኒቱን አያስቀምጡት። ወይም ለሌላ ጊዜ ተመሳሳይ ምልክቱ ካሉ ሐኪም ሳያዘሉት መድኃኒቶችን ከግለሰብ ፋርማሲዎች በመግዛት አይውሰዱ፣ መጠቀም ይጠበቅበታል። ይህን ሲያደርጉ የአንቲባዮቲክ መቋቋምን ለመከላከልና ለመቆጣጠር የበኩሎትን እየተወጡ ነው ማለት ነው። ታዲያ የፀረ ተዋሲያን መድኃኒቶችን ምክንያታዊ በሆነ መንገድ እየተጠቀምን ለእኛና ለቀጣይ ትውልድ ማስተላለፍ ይጠበቅብናል የሚለው የዛሬ መልእክቴ ነው። ስለተከታተላችሁን አመሰግናለሁ። ማንኛውም አስተያየት፣ ሀሳብ ካሉት ጥያቄም ካሉት ከታች ኮመንት ቦክስ ላይ አስቀምጡ። በቀጣይ በሌላ የጤና እውቀት መማማሪያ ቪዲዮ እስክንገናኝ መልካም ቆይታ